እሺ እንደጀመርነው እንጨርሰው። ጥሩ ፍቅርተ የምለው በደንብ ይግባሽ። እኔ እህትና ወንድሞቼን ጠልቼ አይደለም ቤቱ ይሸጥና እንካፈል የምለው። እንዴ እኔ ጠልተነው አልኩኝ እንዴ? ማራው ቤቱ እኮ ቢሸጥ አንደኛ ተጠቃሚ እኔ ነኝ። በአንድ ደሞዝ ቤተሰብ እያስተዳደርኩ ከእጅ ወደ አፍ የሆነ ኑሮ የምኖረው እኮ እኔ ነኝ። ቤቱ እኮ መሸጡ የኔም ሀሳብ ነው። ስማው ግን በየጊዜው መነጋገር የለብንም። በቃ ቁርጡ ይነገራቸው። ይሄ ቤት እኮ የእናትና የአባታችን ነው። መብታችን እኩል ነው። ቤቱ ይሸጥና እንካፈል እንበላቸው አልን እኮ ማራው። የሚሻለው ወደሚቀጥለው እርምጃ መሸጋገር ብቻ ነው። ምን ታምር ምንድን ነው የምታስበው? ምንድን ነው ሐሳቧ? ምንም ምንም ምን ማለት ነው? ምንም ማለት ነው። ምንም እሷ የሚሞቃት የሚበርዳት ማለች። ጭራሽ እኮ ስለ ቤቱ ጉዳይ አስተያየት መስጠት የፈለገች አትመስልም እኮ። ለምን? እኔ ምን አውቃለሁ? ምንድን ነው የምታስበው? ሳታወራ ምን እንዳሰበች በምን አውቃለሁ? የእሷን ሐሳብ በቀጥታ ብናውቀው ጥሩ ነበር። ቅጣውን በቦሌም ሆነ በባሌ ማሳመን አያቅተኝም። ቅጣውን ትተህ ምን ታምርን ብታሳምናት ይሻላል። ጥሩ አንድ ድል ብቻ ስጭኝ። እኔ የምልሽ አሁን ለምን ተያይዘው እንደወጡ ገብቶሻል? ምንቴ ምን አልከኝ? ተያይዘው ወጡ። እየተመካከሩብን። ለምንድን ነው ዝም የምንለው? ምንቴ ለምንድን ነው ዝም የምትይው? ውርሷ አንቺን አይመለከትሽም? በማማሙት ላንብብበት። መጀመሪያ መልስ ስጭኝና አንብቢ። እኔ እኮ ታናሻችሁ ነኝ። ምን ልበላችሁ? ብትሆኝም ከማናችንም የማያንስ ምናልባትም የተሻለ ግንዛቤና እውቀት አለሽ። በቃ እኔ እዚህ ነገር ላይ ምንም ላለ ማለት ወስኛለሁ። በኋላ ግን ይቆጭሻል። አዎ ይቆጫል። ሁላችንንም ነው የሚቆጨው፣ እኔም ብቻ አይደለም። ኖር ጋሼ ቅጣውስ ወደ ውስጥ ገብቶ ነው። እኔ የምልሽ በዚህ ውርስ ጉዳይ ምንድን ነው ሐሳብሽ? ይቅርታ ጋሼ፣ ይህንን ጉዳይ ብቻችንን ባንጀምረው መልካም ነው። ሁላችንም ተሰብስበን በሰከነ መንፈስ ብንነጋገር። አዎ እሱማ ግን ማለት ጥቅም የለውም። ሁላችንም ተሰብስበን እንነጋገር። የማንስማማ ከሆነ ደግሞ የቅርብ ዘመዶቻችንን ጠርት። አይ እነሱ አያስፈልግም። ልጥራቸውና እናውራ። ቅጣው! ፍቅርተ! ፍቅር! ይቅርታ ሻይ ልጣድላችሁ ብዬ ነው። ጥሩ እሺ እንቀጥል። ዋናው ነገር ዛሬ እዚህ በጠረጴዛ ዙሪያ ያሰባሰበን ጉዳይ የጋራ ጉዳያችን ነው። ሁላችንም ከአንድ ማህፀን የወጣን ወንድምና እህቶች ነን። የሚያለያየን ነገር እድሜና ጾታ ብቻ ነው። ምን ለማለት ፈልጌ በሰላችሁ? ምንም ነገር ብንነጋገር እህትና ወንድሞች ነን። ይህን እኮ ማብራራት አይጠበቅብን። በቀጥታ ወደ ጉዳዩ ነው መግባት ያለብን። እየተባለ ያለው እኮ የአባትና የእናታችን ቅርስ ቤት ተሽጦ እንከፋፈልና እንበታተን ነው። እንዴ ቅጣው፣ መበታተንን እዚህ ምን አመጣው?
በደህና ጊዜ ቤተሰቦቻችን ሰርተው ያስቀመጡልን ቅርስ አለ። እሱን ሸጠን እንጠቀም ነው ሐሳቡ። ዋናው ጉዳይ እሱ ነው። እዚህ ያለን ሁላችንም የጋራ እናትና አባት ቢኖረንም ኑሯችን ግን የግል ነው። እንደምታዩት ደግሞ ኑሮ በጣም እየከበደ ነው። እኔን ተመልከቱኝ። ኑሮዬ ከእጅ ወደ አፍ ነው። የኔንስ ቢሆን የምታውቁት አይደለም እንዴ? እና መሰባሰቢያችንን የአባትና የእናታችንን መታሰቢያ እንሽጥና ኑሯችንን እንሙላ ነው። አዎ ምን ችግር አለው? አይሆንም። የእናትና የአባታችን ቅርስ አይሽጥ። እኔ እኮ ያልገባኝ ነገር እና ለምን አወረሱ? እስኪ ንገረኝ። እኛ ችግርና ድህነት እየተፈታተንን አይን አይኑን እያየን እንማቅ ነው የምትሉት? ራሳችሁን ለማሸነፍ ጣሯ። ደግሞ እናንተ ጋር ብቻ ነው እንደ ችግር ያለው? የእኔ ስራ ምንድን ነው? ህይወት እኔ ጋር ትግል አይደለም? ደልቶኝ ነው የምኖረው? ጠዋት ማታ ሳህን ቋጥሬ ታክሲ በመጠበቅ እግሬ እየተንቀጠቀጠ አይደለም እንዴ የየዕለት ኑሮ? እና ኑሮህን እንዲህ ማስቀጠል ነው ፍላጎትህ? አይደለም። ግን አትበል፣ ቀጥታ መልስ መልስለት። የእናትና የአባታችን ቅርስ ተሽጦ ኑሮዬን አላሻሽልም። አሃ እንደ ፋሲል ግንብ ተደግፈን ፎቶ እንድንነሳበትና ለትውልድ ለማስተላለፍ ነው ያወረሱን። ምኑን ከምኑ ነው የምታገናኘው? አንቺ ደግሞ ምንም አትናገሪም እንዴ? እናገራለሁ። አንደኛ ውይይቱ ዲሞክራሲያዊ አይደለም። ሁለተኛ ተወያዮቹ በስሜትና በቁጣ ነው እየተወያያችሁ ያላችሁ። አንቺ ደግሞ መፈላሰፉን ተሽ ወደ ጉዳዩ ግቢ። አንዱም የተናገርኩት ነገር ማሳያው ይሄ ነው። ምንቴ? አቤት። ምንድነው የምትይው? እንድታዳምጡኝ ይፈልጋለሁ። ካልሆነ ከውይይቱ እኔ ልውጣ። አትወጪም? ጥሩ መልካም። ካልወጣሁኝ አዳምጡኝ። በአፋችሁ ወንድምና እህት ነን ትላላችሁ። በአንድ ማህፀን ተጸንሰን በአንድ ጣራ ስር አድገን የአንድ እናት ጡት ጠብተን ምናምናም ትላላችሁ። ግን በስሜትና በንግግራችሁ ውስጥ ይህንን የሚያሳይ አንድ ነገር አላገኘሁም። ምንም ነገር አላገኘሁም። እማዬና አባዬ በህይወት ቢኖሩ ኖሮ እንዲህ ስትሆኑ ቢያዩ በጣም ያዝኑባችሁ ነበር። ውርሱን እንካፈል ስላልን እንሽጥ ስላላችሁ። ስለዚህ አንቺን በመሸጡ አታምኝም ማለት ነው? አሁን አላምንም። መለያየት የለብንም። እንለያያሉ እኮ እነሱ። ሸጠን ተካፍለን እንለያይ አሉ እኮ። ይሄ አንተ የምትሰጠና የምትነፍገን ጉዳይ አይደለም። ህግ የሰጠን መብታችን ነው። ልክ ነሽ። ህግ ይሄንን ይሰጥሻል፣ ሰጥቶሻልም። ግን ወንድምና እህትነታችንን ህግ ቃሉን እንጂ ፍቅርና መተሳሰብን አይሰጥሽም። መቼም ቢሆን አይሰጥሽም። ምን? አሁን እኮ ምንም ውጤት ላይ አልደረስንም። ስለዚህ የሚሻለው ወደ ህግ መሄድ ነው። ወደ ህግ ብንሄድም ቤቱ ግን አይሸጥ። እሱን እዚህ መጨቃጨቅ አያስፈልግም። አዎ አያስፈልግም። ቁጭ በይ። አልጨረስኩም። አልቀመጥም። አንተ እስክትጨርስ መጠበቅ አለብኝ? ቁጭ በይ ብዬሻለሁ። አንቺ ለማን እንደዚህ አይነት መልስ የምትሰጪው? ጥያቄውን ለጠየቀኝ ሰው ምንድን ነው? አልጨረስኩም። ቁጭ በይ። አልቀመጥም። ምን አገባ? ቁጭ በይ። አልቀመጥም። ቁጭ በይ እንጨርስ። አንቺ ከመቼ ጀምሮ እንደዚህ መረን የወጣሹ ግን? ኧረ እባክሽ መረናሽ። መረን መልቀቅ ምንድን ነው? ታላቅነቱ ተቆጭነቱ ትዝ የሚልሽ ለዚህ ጊዜ ብቻ ነው? ትንሿ ልጅ ጋሼ ብላ የምትጠራውን ጋሼነቱን ስትንድበት እሴታችን ባህላችን ጎደፈ። ምንድን ነው የምታወሪው? የማወራውማ የእናንተን ታላቅነት ክብር ስነካ እንዳንቀጠቀጣችሁ ሁሉ የአብሮነትን የመተሳሰብን የፍቅራችንን ገመድ ስትረጋግጡት ምንም አልመሰላችሁም። እስቲ አንቺ ልጠይቅሽ፣ ልጅሽን አቡዬን ያመመው ጊዜ ከአንቺ እኩል ወገቡን ጠፍንጎ ያማጠ ማን ነበረ? እንባውን እያዘራ ቀንና ሌሊት አብሮሽ የነበረ ማን ነበር? ልጄን አታንሺ። ከወንድሞችሽ በቀር ማንም አልነበረ። ምንቴ አስታውሹ፣ ያኔ ማንም አጠገብሽ አልቆመም። በእያንዳንዱ ምሽት ሆስፒታል እያደሩ ልጅሽን ያስታመሙት እኛ ወንድሞችሽ ናቸው። ያኔ ቅጣው 2 ቀን እንቅልፍ ባይኑ ሳይዞር ስራ ይገባ ነበር። ምንቴ አየሽ፣ እንዲህ አይነቱ ፍቅርና መተሳሰብ በገንዘብ አይገዛም። እውነት ነው ጋሼ። ትዕዛዝን ስጥስ ከፋ። አንተ ግን መሰብሰብ ሲገባ ባልሰራነው ቤት እንድንፋጅ እያደረግ የፍቅርና የአብሮነታችንን ገመድ ሲበጣጠስ ምንም አልመሰለህም። እሺ ይሄን ቤት በህግ ሸጣችሁ ብሩን ተከፋፈላችሁ። ፍቅራችንስ? ወንድምና እህትነታችንስ? ኢትዮጵያዊነት እሴታችንስ? በቃሽ። አይበቃኝም።
የወላጆቻችን ሀብት መፋጃችን ሳይሆን መከበሪያችን፣ ገንዘቡን ተከፋፍለን መለያችን ሳይሆን የበለጠ መጠናከሪያችን መሆን ነበረበት። ትዝ ይልሃል ጋሼ? በጊዜያዊ ጠብ ታስረህ ነበር። አዎ ነበር። ይሄ ቤተሰብ ነው ዋስ ሆኖ ያስፈታ። ያኔ እኔ ስልኳ እኮ አይሰራም። ደጋግመሽ ሞክሪ በእናትሽ። እንዴ ካልሆነ ወይኔ አጎታችን ጋር ሄድ እንዴ? አሁን እኮ የጊዜ ጉዳይ ነው። የዋስትና ገንዘቡን አግኝተን አስይዘን ዛሬ ማናስፈታው ከሆነ ምን ጥቅም አለ? አዎ ከህመም ጋር አይችለውም እሱ። በእናትሽ እንዴት ናችሁ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። አንተ ጋር ምን አዲስ ነገር አለ? ፀሐይ ዋናቴን ያፈርሰው ነው። እስቲ ወስጪ። ቆይ ምን ያመጣል? ብዙ ቦታ እኮ ነው የደወልነው፣ ምንም ልናገኝ አልቻልንም። ገንዘቡን አግኝቻለሁ። ከየት አገኘ? ማለት ማን ሰጠ? መኪናዬን። እሱን ታዩ። ሸጥካት? ከወንድሜ ትበልጥብኛለች? እኔ እኮ አላምንህም። ይቺ አሮጌ መኪና ከወንድሜ ይበልጣብኝ ነው? በሉ ተነሱ፣ አሁን እንሂድ። ተነሱ። አየህ፣ ያኔ አንተ ወንድማችንን በዋስ ለማስፈታት መኪናውን የሸጠለው ወንድማችን ነው። አላውቅም። ቅጣው። ለእኔ ብለህ መኪና እንደሸጥክ አላውቅም። አሁን እሱን ባታመጩ ጥሩ ነበር። ለምን? ፍቅራችን ከገንዘብና ከቁስ በላይ መሆኑን መርሳት የለብንም። ብዙ ወንድምና እናት ፍቅራቸውን አጥተዋል። መሆን ያለበት ግን ያላቸው ሀብት ይበልጥ ሌላ ሀብት እንዲያመጣላቸው መመካከርና መስማማት ነው። ቅድም የተነሳሁት ሁላችንም የየግል ስሜታችን ልክ ነው ብለን ካልን ለአብሮነታችን ያለውን ችግርና ስህተት ለማሳየት ነው። ጥሩ። እናንተን የሚያሳጣኝ ከሆነ እህትና ወንድሞቼ ማጣት ስለማልፈልግ ትቼዋለሁ። መሸጡን ትቼዋለሁ። ይቅርታ። አሁንም አንድ ሀሳብ አለኝ። ሁላችንም ኑሯችንን ማሻሻል አለብን። ለዚህ ደግሞ መስማማትና መግባባት አለብን። ቤተሰቦቻችን ጥለውልን የሄዱትን ሀብት ወይም ቅርስ ይህንን ቤት መነሻ አድርገን ለምን ወደ አንድ ቢዝነስ ውስጥ አንገባም? አዎ ውርሳችን የመጠያያና የመለያያ ሳይሆን የመሻሻያና የመለወጫ መሰረት መሆን አለበት። ጥሩ ሀሳብ ነው። እሺ አሁን ምን እናደርግ? ይህን ሀሳብ የሚቃወም አለ? የለም። ስለዚህ እንቀጥል። ጋሽ ሀሳቤን ልቀጥል? እሺ፣ ግን ምን አይነት ቢዝነስ ብንሰራ ነው የሚያዋጣን? ከዚህ ችግር የሚያወጣን? ሳስብበት የነበረውን ሀሳብ ለመናገር ያህል አንተ ዶክተር ነህ፣ ፍቅርዬ ደግሞ ነርስ ነች። እንደ አጋጣሚ ሆኖ ሁለት የሕክምና ባለሙያ ቤታችን ውስጥ አለ። ስለዚህ ወደ ሕክምናው ብንገባ የሚያዋጣን ይመስለኛል። ቤታችን ደግሞ ብዙ ክፍል አለው። ቦታውም አሪፍ ቦታ ላይ ነው ያለው። ለስራችን ምቹ ይመስለኛል። ክሊኒክ እንዲህ በቀላሉ ልንከፍተው የምንችለው ስራ አይመስለኝም። እሱማ ማንኛውም ስራ ቀላል አይደለም፣ ግን ጥሩ ይመስለኛል። ኧረ እኔ እንጃ። ክሊኒክ እኮ በጣም ጥንቃቄ የሚፈልግ ውድ ከሆነ የሰው ልጅ ህይወት ጋር የሚገናኝ ስራ ነው። አዎ፣ ስራውን እንጀምር ብንል ብዙ ገንዘብ ይጠይቀናል። ይህንን ያህል ገንዘብ ከየት ልናገኝ እንችላለን? መጀመሪያ ከአነስተኛው እንነሳ።
ጥሩ ከሆነ እያንዳንዳችን ያለን እናዋጣለን። እውነቱን ለመናገር ይህንን የሚያህል ግዙፍ ቤት ካርታውን ብናሲዝ ገንዘብ የሚሰጠን ባንክም ሆነ ተቋም አናጣም። ትክክለኛ ሀሳብ ነው። ካርታውን አዚዘን ገንዘብ መበደር እንችላለን። እኔ በጣም ተስማምቶኛል። ፍቅርስ? አዎ በጣም ተስማምቻለሁ። ግን ብዙ ስራ ይጠበቅብናል። ለስራው ሁላችንም እንረባረባለን፣ ደግሞም እናሳካዋለን። ክሊኒኩንም በወላጆቻችን ስም እናደርገዋለን። አዎ